ሰላም እዮብ እባላለሁ። እዮብ እዮብ ማለት የትኛው እዮብ? ይቅርታ። አንተ ምን ብላን ነው? ልትዋወቃት ብቻ ነው የፈለኩት። እብድ ነች እንዴ? ማለት ያማታል እያልከኝ ነው? አንተ መሄድ ትችላለህ። አንተ እዚህ ነገር ውስጥ አይመለከትም። እሺ ትሰማኛለህ? ሁለተኛ በእኔ ነገር ውስጥ እንዳገባ። እኔ ማን ነኝ? ሳምራዊት። ምን አለ ትንሽ እንኳን እንዳላየኝ ብታስመስል። ለምን ደግሞ ማስመስል? ሲጀመር አንተ ጨዋታ ምናምን አይገባህም። እኔ የምልሽ ግን እቺ ፍቅር የምትባለው ልጅ ችግር አለባት? ምን ነው ፍቅር ያዘ እንዴ ከዚህ? አረ ምኑን ከምኑ ነው የምታገናኙ እንዴ? ታዲያ ሁሉም እየተነሳ ሞትኩልሽ አበድኩልሽ ይሏታል። ቆይቻ መደም ምናምን ነው የሚወደደው? በይ በይ ወደ ክላስ እንሂድ። ለነገሩ ልክ ነህ። ከሷ ክላስ ይሻለኛል። ኡፍ ዛሬ እኮ አረፈረች። አትመጣም እንዴ? ክላስ እናገኛት አይደለ? በቃ እንሂዳ። እኔ ማንም ሰው ሳያት ነው ላያት የምፈልገው። እሱንማ ካንተ በፊት ያያት ሰው አለ። ማን አባቱን ያያት? እናቷ ናታ። ኧረ ኪራ አትቀልድ። እዚህ ራሱ ስትመጣ ብዙ ሰው አይተዋታል። ለምን አያችኋት ብለህ ጦርነት ልትጀምር ነው? እኔ ያልኩት የኛውን ሀሴት አይደል። እኔ የፍቅር ሀሴት ነው። አይኗ አይችልም አትዋት ጸባይዋ ነው። ኧረ በእናትህ ምን እንዳስጠላኝ ታውቃለህ? ይሄ ደረቆት ደረቆት የሚለው ድምጽ። ደረቆት ደግሞ ደረቆት የሚባል ድምጽ አለ እንዴ? ታዲያ ምን ላድርግ? ለዚህ ለሚያስጠላ ድምጽ የሚሆን ቃል አጣሁ። እንደዚህ እየተሰደብኩኝማ መቆየት አልችልም። ሲጀመር እኮ እኔም ብለህ አይደለም እዚህ ጋር ያለው ማለት ፍቅርህን ትወዳታለህ አይደል? እባክህ እኔ ራሴንም አልወድም። አይነ ላይ እኮ ይታያል። እረፍ ሰውዬ። ምን ነው የአይን ስፔሻሊስት ነኝ ያልክ? ከአይን በስተቀር ሌላ የሚታይ ነገር የለም እንዴ? ትርፉ ድካም ብቻ ነው። ፍቅርን ብዙ ሰው ነው የሚመኛት። መጨረሻ ላይ ግን የኔ ብቻ ነው የምትሆን። እሱን ደግሞ ለሁላችሁ ነው ማሳያችሁ። መልካም እድል። ሄጃለሁ። እኔ እየቀለድኩ አይደል። ድሮም ሲናገር መሸሽ ለማደን ፈሪ። እዚሁ ማደሬ እኮ ነው። እሺ ያየ ሰው እራሱ ምን ይላል? ዳግም ልታግዘኝ ትችላለህ እንዴ? የት ነው የምትሄደው ዳግም? እንዴት ነው የሚወጣው አሁን? ኃይሌ እንዴ እዚህ ምን ትሰሪያለሽ? አላውቅም። ልታግዘኝ ትችላለህ? ይቻላል። አሁንም አልተስተካከለም። እውነት? እስኪ አስተካክልልኝ። አንተ የማረባ ከሷ ፍቅር ላይ ዝም ስለነበር ጨራሹን ጸጉን ታሽትልኛለህ አይደለ? እንዴ ምን ሆነ ነው? እኔ እሷ ፊት ካንተ ጋር ልደባደብ እንገናኝበት ነው። ደህና ነህ? ደህና ነኝ። እንዴ ምን ሆኖ ነው? የሚጥል በሽታ አለበት። ሲናደድ ይነሳበታል። እሺ ነው ምን እናድርግ? ጣፋጭ ነገር ሲወስድ ይሻለዋል። ገዝቼ ልምጣ ታዲያ? አይ ኪስ ውስጥ ቸኮሌት አለ። እሱን አውጥተሽ ስጪ። ይኸው ቸኮሌት መብላት የሚችል ይመስላል። ልክ ነሽ። ለካ ቾኮሌቱን ማላመጥ አይችልም።
ሚሪንዳ ወር ፋንታ ነገር ገዝተሽ ነው እዚች ጋር ሱቅ አለልሽ። ቶሎ ይበቃዋል። በቃ አታብጂበት። እሺ አሁን ደህና የሚሆን ይመስላል? አዎ ቻሎ። ደህና ነህ? አዎ ነኝ። ግን ምን ሆኜ ነው? አሁን መራመድ ትችላለህ? አስታውስኩ። አንተ አለቀም። እሺ አዎ ደህና ነው። አትዘኝ። ቆይ አንተ ግን ሌላን ታረል እንዴ ምደንሰው? አንዴ እንኳን አታየኝም ስልክ ላይ የምታፈጥ? ለምን ለኔ ለራስሽ አደንሽ ነው? ተመልከት፣ እራሷ እንደ ትምህርት ቤቱ ንግስት የምታየው ልጅ መጣች። ማናት ንግስት? ስልክ ላይ አፍጥጣ ልታያት ነው እንዴ? ያቺት እየመጣች ነው። እሷ ነው ራሷ እንደ ቆንጆ የምታየው ነገርስ? ይልቅ ይሄ ነው ፎቶ። አንተ ግን በጣም ታበሳጫለሽ። አንዴ እንኳን ስደንስ ሳታይኝ ፎቶ ታሳየኛለህ? እንዲያውም ሐሳቤን ቀይሬያለሁ። የቱን? የልጅነት ጓደኛህን ላፋልግህ የነበረው። እሱም አይሆንም። ለምንድን ነው የማይሆነው? አንተ እኔን የምትፈልገኝ እሷ እንዳፈልግ ብቻ ነው አይደል? ኧረ እንደዛ አይደለም እንዴ። እንደዛ ካልሆነ አብረን እንደንስ። መሄዴ ነው። አሃ በዚያ መለጥክ ማለት ነው። እሺ ቢያንስ እንድነሳ አግዝ። እንደሚያመኝ ነገርካት እንዴ? ይሄች አይደል እንዴ ታመምከው? የሚጥል በሽታ እንዳለብኝ ነው ነገርካት? አዎ እና ምን ይሁን? ገባኝ። በሽተኛ ነው ብላ እንድትሆኝ አይደለ? መጀመሪያውኑስ መች ካንተ ጋር ሆነች ነው? እድሜ ላንተ ሆነ ማጨራሽ እንዳታስብ ነው ያደረከው። አይ አታብዛው እንግዲህ። እኔ ባልነግራትም ስታመም እያየችም አውቆ አይቀርም። አይሳካልም። እሺ እሷ ከኔ ጋር መሆን አይቀርም። እሺ እባክሽ ላይብረሪ ሞልቶብሽ ነው እዚህ ቁጭ ብለሽ የምታነቢ ወይስ ጎበዝ ናት ለመባል ነው? ደብተር ልትመልሽልኝ ትችያለሽ? ይቻላል። ግን አንድ ጥያቄ ሳምሪ፣ ብዙ አሳይመንት አለብኝ፣ ደብተሬን ስጪኝ። ቆይ ሁሉም ሰው የሚወድሽ ነው አይደል የሚመስልሽ? ጥያቄውን አልመለሽ እኔ ልመልስልሽ። ማንም አይወድሽም ነው መልሱ። ምክንያቱም አንቺ እንደኔ ቆንጆ አይደለሽም፣ የሀብታም ልጅም አይደለሽም። ገባሽ? ሳሚት አባቴ ይደብቁኝ። ምን አውቂለት? አንተ ግን ትገርማለህ የምር። አይ ኪራ ያዝች እንዴት እንደምታመናጭቃት እቺ ሀብታም መንቃረ ከምር ገላታለሁ። አረ ኪራ ፍታ። ያዝች እንዴት እንደምታረጋት። በቃ ፍቅር ችግሯን በራሷ ትፍታ። አንተ የሷ መላክ አይደለም። አንተማ አይደለም። እሺ በቃ ይሄ የሴቶች ጸብ ነው፣ እንተዋቸው። ያዝች አሁን እቺ ጥፍራም ድንኩሻ እኮ ነው የምመስለው። እኔ ደግሞ ዝም ብዬ ሳያት ማለት ነው የሆነች ጭር ያለች ዶሮ ነው የምመስለው። አንቺ እኮ ሩስን ተናገሪ። ስታስጠላ በእናትህ። ናሽ አሁን ሳሚን እንፈልገው። አንሄድም? እሺ ጨርሻለሁ። እቺን ጎበዝ ተማሪ እኮ አንዳንድ ነገር እያወሯት ነበር እና እንዳልኩሽ ነው፣ ብዙ ምቾት አይሰማሽ። በቃ ውጪ እጠብቅሻለሁ። ኧረ ጨርሻለሁ፣ ጠብቀኝ። አንተ ሲነገር አሰማም እንዴ? እኔ እኮ ጠብቀኝ አላልኩም። ከፈለክ መሄድ ትችላለህ። ዛሬ ብዙ ጊዜ አግኝታታል፣ ይበቃል። ማርም እኮ ሲበዛ ይመራል። የገዘውላት ቸኮሌት አለ፣ እሱን እሰጣታለሁ። የተበላ ቸኮሌት ልትሰጣት ነው?
እየቀለድክ መሆን አለበት። ምን አይነት ከርሳምሶን አንተ? ከፈለክ ልሰጣት ትችላለህ። እኔ ብዙ ወራዳ ሰዎች የቻሉ እንዳንተ ግን አይቼ አላውቅም። እሺ ህፃን ሲያስጠላ ብና እንዴ የፍቅር እናት አይደለች እንዴ? አሁን አንተ ልርቁ ነው መሰለኝ። ኪራ ቀስ በል እዚህ ጋር እናስቀምጥ። አሁን አንተ ልርቁ ነው መሰለኝ። ኪራ ቀስ በል እዚህ ጋር እናስቀምጥ። አትጨናቁ ልጆች፣ ደህና ነኝ። እዚህ ጋር አትክልት እየሸጡ ነው እንዴ? አይ እየበላች። ማን ነው እየበሉ? ትምህርት ጨርሳችሁ ነው? ፍቅር ምን ነው ቀረችሳ? ትመጣለች አታስቢ። እራንቱ በል ጓደኛ መሰለች እንዴ አንቺ የምትለው? እና እንዳንተ አንቺ በል ከመወዛገቡ ይሻል። ልጆች ፀሐይ ነው፣ ቤተሰብ ይሰጋል። በሉ ሂዱ፣ እኔ ደህና ነኝ። አረ ችግር የለውም። ፍቅር እስክትመጣ እዚሁ እንጠብቃለን። ልጅን ታውቋታላችሁ እንዴ? ማወቅ ብቻ። አዎ አንድ ኮሌጅ አብረን ነው የምንማረው። ጎሽ በሉ ሂዱ። አሁን ተሽሎኛል ልጆችዬ፣ እኔ ደህና ነኝ አሁን። እኔ ፍቅር ሳትመጣ ከዚህ ንቅንቅ አለ። እርሱ ለምን ወደ ቤት አይሄዱም? ማለቴ እኛ እዚህ አለን። እሱስ ደህና አይደለሁም የኔ ልጅ። እኛ ፍቅር እስክትመጣ ድረስ ይህንን እየሸጠን እንጠብቃለን። አንቺ ወደ ቤት ሂጂ። እርግጠኞች ናችሁ? አዎ ችግር የለውም። ለአትክልቱ አታስቢ፣ እኛ እንሸጥልዎታለን። በሉ ልጆቼ ሄድኩኝ በቃ። ፍቅር ስትመጣ አትክልቱን አስተካክላ እንድትመጣ ንገሩልኝ። እሺ እንነግራታለን። ፍቅር እስክትመጣ ይህን ሽጠን መጠበቅ አለብን። አንድ ፍሬ ድንች ከሸጥክን ያደንቃል። እንግዲያውስ ተመልከት። አንተ ልክ እንደታመመ ሰው ጸጥ ብለህ ተቀመጥ። እባካችሁ የወንድሜ መድኃኒት መግዣ ነው የምሸጠው። እባካችሁ እያያችሁን አትለፉ። በእናታችሁ እናት እህት የለኝም፣ ካለሱ ማንም የለኝም። ለሱ ማሳከሚያ ስል ነው እዚህ ፊት እናንተ ፊት የምቆመው። በእናታችሁ እያያችሁ አትለፉ። የእናንተ ፊት የቆምኩት እኛው እንደማንኛውም ሰው ሰርቼ ወንድሜን ላሳከመው ፈልጌ ነበር። ለወንድሜ ማሳከሚያ የሚሆን በእናታችሁ እየገዛችሁ አትለፍ። ኧረ አትለፉኝ እያያችሁ። ወንድሜ ቢያንስ አንድ ካሮት ግዛኝ፣ አንድ ካሮት። ኧረ እባካችሁ፣ ኧረ ወገን እባካችሁ፣ ቢያንስ አንድ ድንች ይባክህ። እህቴ ግዢ። እባካችሁ አትለፍ እህቴ። ኧረ አትለፊኝ። ቢያንስ አንድ ፍሬ ድንች፣ ያው አንድ አትጎጂም። እባክሽ አንድ ፍሬ እህቴ አትለፊኝ። እባክሽ ቢያንስ እናንተ እዚህ ምን ትሰራላችሁ? እናትሽ እኮ ትንሽ አሟት እናግዛት። እናቴ ምን ሆነች? ደህና ነች፣ አታስቢ። የት ናት አሁን? ትንሽ ልረፍ ብላ እኮ ወደ ቤት ሄደች። እንግዲህ እኔ እኮ ይሄ ስራ ይቅርብሽ ብያት ነበር። ሄደች እኮ። አታስቢ፣ እኛ እየሸጠን እንጠብቃለን። ቀጥል። እባክህ ደክሞኛል። እኔ ልተኛና አንተ ሽጥ። እባክህ እኔ ፊት ለገበያው ነው። እኔ ግን ደክሞኛል። ገና እስከ ማታ ልናመሽ አይደል? የቀረውን ከኪሴ ሞልቼ በነፃ ባድል ይቀለኛል። ወደ ቤት ይዘን እንሄዳለን። እማዬ ይሄን ካየች ሁሌ አምጣ ነው የምትለኝ። ከፈለክ አንተ ይዘህ ሂድ። ፍቅር እኮ ግን ምንም ሳትለን ሄደችው። ያው በእናቷ መታመም ደንግጣ ነው። ደወለች ፍቅር። ሄሎ ፍቅር። እሺ ችግር የለውም፣ ሰብስበነው እንሄዳለን። ችግር የለውም። እናትሽ ደህና ናት? እሺ እለዋለሁ። ቻው። እሺ ዝም ብያችሁ ስለሄድኩኝ ይቅርታ። እቃውን ሰብሰብ አድርጉትና እዛው አድርጉ ብላናለች። እናም አመሰግናለሁ ብላናለች።
ቶ እድሌ ነው። እሺ ለአንተ እንጂ እኮ ለኔ ያልደወለችው። እኔ እኮ እዚህ ድረስ የመጣሁት ካንተ ጋር ለመጫወት ነው። አንተ ግን አንዴም እያወራህ አይደለም። ምን ላውራ? ለምሳሌ በልጅነት ስለተለየች ጓደኛ እሙዬና እኔ በጣም እንዋደድ ጓደኛ ማቾች ነን። ያለሷ ምግብ ራሱ አልበላም ነበር ታውቂያለሽ። በጣም ደስ የምትል ልጅ ነች። ግን አንድ የተረገመ ቀን ለየን። ቆይ እንዴት ማለቴ? ለምን ተለያያችሁ? ነገርኩሽ እኮ እናቷና እሷ ወደ ጅማ መሄድ ነበረባቸው። ከዛ በኋላ በህልሜ እንጂ በእውነ አይቻት አላውቅም። ታድላ ግን አንተን የመሰለ ጓደኛ አላት። መቼ ነው ወደ ጅማ የምትሄጂው? እኔ እንጃ አላወቅኩም። ብቻ አባቢ እንሄዳለን እያለ ነበር። ስትሄጂ ግን እሙዬን ታፈላልጊልኛለሽ አይደል? እሺ ግን ጓደኛ ብቻ ናት ወይስ ትወዳታለህ? ይኸውልሽ ይሄ የሷ የልጅነት ፎቶ። ምን ለዚህ ፉንጋ ነው ይሄ ሁላ ጭንቀትና ፍለጋ? እሷ ፉንጋ አይደለችም። እሺ ቀስ ተረጋጋ፣ እየቀለድኩኝ ነው። በቃ መሄድ አለብኝ። ጓደኞቼ እየጠበቁኝ ነው። ኳስ ጨዋታ አለብኝ። መች በደንብ አወራን። ቻው። እንዴ ክላስ እንገናኛለን። እንዴት ነው የሚያምረው! ይሄንማ የኔ ነው ማረገው። ጭራሽ ክላስ መቅጣትም ጀመርካ? እባክህ የሆነ መላ ያስፈልገኛል። የምን መላ? እኔ እኮ አባት አይደለሁም። አስር ጊዜ እየመጣ መላ የምትጠይቅ ምን ታካብዳለህ? ትንሽ እኮ ነው የጠየቁ። የሆነ ትንሽ ከሆነማ አንተ ጋር እንዴት የለም? ይኸውልህ መስጠት ላይ ቀር ነገር አታድክመኝ። ምንም የለኝም። እርምን አውጣሽ። ይሄ ግን ክላስ መቃጠው ነገር ምንም እየተመቸኝ አይደል። እሺ አባዬ፣ ይሄን ያህል ከመከርከኝ መለዋንም ስጠኛ። ፈጣሪ ምስክሬ ነው። ምንም መልልኝ። ከፈለክና ፍትሽ። እንደዚህማ ጉዳት አታረገኝም። ስማኝ፣ የኔ ኪስ አንተ ኪስ እንዳልናወቀ ለሌላ ጊዜ ማለት ነው። ገንዘብ ሳይኖር እንደዚህማ ጉዳት አታረገኝም። ስማኝ፣ የኔ ኪስ አንተ ኪስ እንዳልናወቀ ለሌላ ጊዜ ማለት ነው። ገንዘብ ሳይኖር ቁማር ውስጥ አትግባሽ። እኛ ጓደኛሞች አይደለም እንዴ? ያንተ ማለት የኔም ነው። ኧረ እባክህ፣ በዚሁ ከቀጠልክማ ሚስቴ ናት ማለት አይቀር። እሺ ኃይሌ ሳለው 5 ዓመት ብቻ እኮ ነው የፈለኩት። አቤት አንድ ብር የሌለው ሰው 500 ብር ነቅሎ እንዴት ነው የሚያየው? እባክህ ኃይሌ ሰፈር ነው እንዴ? ምን አባቷ አቀለታለሁ። የጎመን ሻጭ ስሙን አታሳብኝ። እና ምንም የለኝም ነው በቃ የምትለኝ? እሱማ ነበረኝ፣ ጎመን ገዙበት። የምን ጎመን? እባክህ ታሪኩ ረዥም። ድሮም አንተ አለኝ ብለህ አታውቅም። ሲጀመር አንተ ጋር መምጣት የለብኝም ነበር። ጥሩ፣ እቺ ንግግር እንዳረሳሽ። እስካሁን የሰጠው ብር ቢቆጠብ እኮ ሕፃን ልጅ ወልዶ ያሳድጋል። አይደለም ማሳደግ ይዳረበታል። እሺ ለአንተ ቁማር ሲባል የኔ ብር ማለቅ አለበት እንዴ? ምን አይነት ሰው ነው? በእናትህ አስጠላ። እሺ እባክህ አንተም እንደ ኪራ ምክር ልጀምረኝ እንደው። አንተ ልጅ እንደዚህ አትናገሩኝ ባይማ አትሁን። እባክህ ለነገው ጨዋታ ሲያለሁ እና ግን የምመድበው ገንዘብ የለኝም። ከሌላ አርፋ አትቀመጥም? አርፋ አትማርም እኮ ልክ እናንተ ልትማሩ እንደምትሄዱት ማለት ነው። እና ልንጫወት ነው። ፍቅር የዚህ ኮሌጅ ተማሪ ባትሆን ልትማሩ አትሄዱም ነበር። ገባኝ። አንተ ሰውን ለማየት ነው የምቀረው። አሁን ገንዘቡን ትሰጠኛለህ ወይስ? የለኝም። እንደዛማ አትበለኝ። ስማኝ ሳሚ፣ ቁማር ውስጥ ሳገባ እኮ ኳስ መጫወት ትችላለህ። አውቃለሁ እኮ ግን እልህ ስላስያዙኝ። እባክህ እነሱን እርሳቸው። ኳስን እንደ መዝናኛ እንጂ እንደ ስራ አትየው። በቃ እኛም ነገ እንመጣለን። እሺ እዛው እንገናኛለን በቃ።
አስተካክለዋለሁ። እናቴ ግን በልጅነቴ ቆንጆዬ ነበርኳ። የኔ ልጅ ቆንጆ እኮ ነሽ። ምን ይወጣልሻል? አሁንስ ቢሆን ባንቺ ወጥቼ ነው። በይ ተነሽ የኔ ልጅ ተነሽ የኔ እናት እንዳይረፍድብሽ። እነዛ ጓደኞችሽን ደግሞ አመስግኝልኝ እሺ። አንድ ቀን ቤት ይዘሻቸው ትመጫለሽ የኔ እናት። በይ መልካም ቀን፣ ደህና ዋይልኝ እሺ። መልካም ትምህርት ነው። ቆይ አሁንም ስለሙዬ እያሰብክ? አዎ፣ ስታድግ ምን አይነት ሴት ልትሆን እንደምችል እያሰብኩ። ያው ትልቅ ሴት ነው፣ ሌላ ምን ትሆናለች? ትልቅ ብቻ ሳይሆን ቆንጆ የምትሆን ይመስለኛል። መቼም ከኔ አትበልጥም አይደል? ቁንጅና እኮ የፊት ማማር ብቻ አይደለም። ይሄ እኮ የማያምሩ ሴቶች የሚሉትን አባባል። ሴቶች ብቻ ሳይሆን እኛ ወንዶችም ይሄን ሀሳብ እንደግፈዋለን። ግን እኮ መጀመሪያ የምትሳቡት መልክ አይታችሁ ነው አይደል? ቆንጆ መሆኗ እኮ አይጠላም። ነገር ግን ቁንጅና በቂ አይደለም። ስለዚህ ነገር መውራት ከቀጠልን ቀኑ አይበቃልም። ታውቂያለሽ፣ ልጅ እያለን ሎሊፖፕ በጣም ተወዶ ነበር። ህፃን ሆኖ ሎሊፖፕ ማይወዳለ? የእሷ ግን በጣም ነበር የሚለየው። ሎሊፖፕ እኮ የድሃ ምግብ ነው። ኢትዮጵያ ተወዶ ሎሊፖፕ ያልበላል? እንግዲህ ያልበላው ይቅርታ አድርግልኝ። ያው ላልኩ ነገር ማረጋገጫ የድሃ ምግብ ነው አላልኩ? ስታሳዝን አይታን እኮ ተሳቀቀች መብላት። እምቢ ወይ ጡጦ ነገር እንጨምርላት እንዴ? ከጨረሽ እንሂድ እንዴ? ለምን? አየሩ ደስ አይልም? እዚህ ትንሽ እንቆይ። ክላስ የመቅጣት አላማ የለኝም። ደግሞ የትምህርት ስርዓቱ በጣም እየጠበቀ ስለሆነ እኛም ጠንከር ማለት አለብን። ምንድነው? ትምህርት እኮ ነው የጉልበት ስራ አረከው መጠንከር ምናምን። በይ ትንሽ እንሂድ። የተሰራሹ እዛ አለ አንድ ልጅ አለች እኮ አዲስ። እንዴ ቀለምሽ ደግሞ እያደረ እያማረበት መጣ። ቆይ ከየት ነው ያስመጣሽው? አዎ በእናትሽ ያምራል አይደለ? በቀደም ድረስ የተቀባሁት ቀለም እኮ ነው። በጣም ነው የሚያምረው። እሺ አንቺ ግን ጥፍርሽ ነው የምሬት ነው የተሰራሽው? አዲስ የተከፈተ ቤት አለ። ወይ ወስጄ አሰራሻለሁ። ወይ በጣም ደስ ይለኛል። በጣም ነው የሚያምረው። ደግሞ ጓደኛዬ የዱባይ አየር ሳይመችሽ አልቀረም። ቀላ ብለሻል። ኧረ በእናትሽ ምንም በሆነ አልተስማማኝም። ይሄ እስቲ ጠቁራለሁ እኮ። አይ ደህና ነሽ ጓደኛዬ፣ ለክፉ አትሰጭም። ለነገሩ እባክሽ እውነትሽን ነው። እስቲም ስገባ ምናምን ይስተካከላል። ባይሆን ግን ለምንድን ነው እንደዚያ ቸኩለሽ የጠራሽኝ? ጓደኛዬ ፍቅር ይዞኛል። እኔ አላምንም ሳምሪ፣ ከልብሽ እኮ ነው የገባልሽ። እሺ ቆይ ማን ነው ልጁ? ዳግም ይባላል። አልገባሽም ጓደኛዬ? በቃ ሳሌው መዋል አልችልም። የት ነው እናውቀዋለን? ምንድን ነው ስራው? አብረን አንድ ኮሌጅ ነው የምንማረው እኮ። ተማሪ እኮ የጥፍር አይሰጥ ሂማን አይገዛ። ኧረ በእናትሽ ወደ ቀልብሽ ተመለሽ። ተማሪ ስለሆነ እንጂ ቤተሰቦቹ ሀብታም ናቸው። ቢሆንም ገና ከአባቱ ለምን? እኔ ምንም አያስጨንቀኝም። እሱ የኔ ብቻ እንዲሆን ነው ፈልገው። ጭራሽ ጥርጣሬ ማይሽ አንቺን የመሰለሽ ልጅ አግኝቶ ነው? አዎ የሚወዳት ልጅ አለች፣ ግን የት እንዳለች አያውቅም። ኧረ አታስቂኝ። ጭራሽ የት እንዳለች ሁላ ሳያውቅ ነው የሚወዳት? እባክሽ የልጅነት ፍቅር ምናምን ነው የሚለው። አንቺ ደግሞ እንድታግዥኝ ይፈልጋሉ። እንዴት? በቃ ልጅቷ አንቺ እንደሆነች እንዳስመስላለን። ይሄ የእብድ ሀሳብ ነው የምትይው። ግን ታውቂዋለሽ፣ እንደምታስቢው ከባድ አይደለም። ዳግም እኔን በጣም ያመኛል። ስለዛ ጉዳዩን መግደል እንችላለን። በይ በይ፣ እኔ እንደዚህ አይነት ነገር ውስጥ እጄን አላስገባም። ሄለን እውነቴን ነው። በቃ እርዳታሽ ያስፈልገኛል። ከአንቺ ውጭ የሚረዳኝ የለም ይሄን ጉዳይ። ቆይ እንዴት ይሆናል? አንቺ የወንድምሽን ጉዳይ እያወቅሽው ፍቅር ፍቅር እያልሽ ህይወትሽን ልታጭ ነው እንዴ? ስለ ወንድሜ አታንሺ። ደግሞ ይሳካልኛል፣ እኔ እርግጠኛ ነኝ። እሺ እንዴት? አትጨነቂ ጓደኛዬ፣ ጉዳዩ ከ3 ቀን በላይ አይፈጅም። ግን እሺ ይሄ ነገር እንዲረዝም አልፈልግም። የኔ ውድ ጓደኛ አመሰግናለሁ። እሺ ህይወት ውጣ ውረድ ናት። በተለይ ደግሞ ወጣት ስትሆኑ ብዙ ፈተና አለ። ጓደኛ፣ ፍቅር፣ ትምህርት፣ ቤተሰብ፣ ብቻ ብዙ የተወሳሰቡ ነገሮች አሉ። የእኔ ፍላጎት እማዬን ከፀሐይና ከብርድ እንድታረፍ ማድረግ ነው። ግን ደግሞ የወረስኩት የቤተሰብ ሀብት አሊያም የማስተዳድረው የቤተሰብ ቢዝነስ የለኝም። ነገር ግን አንድ ነገር ማድረግ እችላለሁ። መማር እችላለሁ። ተምሬ ጥሩ ቦታ መድረስ እችላለሁ። ያኔ እናቴን ከፀሐይና ከብርድ አድናታለሁ። ፈጣሪ ብቻ አንተ ለሷ እድሜና ጤና ስጥልኝ። እኔ ያለሷ
ልጅ መጣ። እንዴት ነህ? ሰላም ነው? ደህና ነህ? አለሁ። እሰይ የኔ ልጅ በል የደረስክባትን ላጉርስ የኔ አባት። የኔ ልጅ ብላ እስቲ። እኔ እኮ የጠፋችሁ እያልኩኝ የኔ ልጅ ያን ሁሉ ዕቃ ሸጣችሁልኝ ቤት በኩል ላመስግናችሁ እያልኩ። ኧረ እኛ አልጠፋንም። በሉ ብሉ እስቲ ብሉልኝ የኔ ልጅ። እሱማ የሁሉ ነገር እኮ መከራ ነው። ሆዱን የሚጠላ ማን አለ ብለህ ነው የኔ ልጅ? እጅ የሚያስቆረጥም ምግብ ማዬ በጣም ነው የሚጣፍጥ። እንኳን ጣፈጠህ የኔ ልጅ። አንተ ሳትበላም እንደ የኔ ልጅ እባክህ ብላ። የቀረውን እሱ ይብላ፣ እኔ ይብቃኝ። ኧረ እኔ በልቼን እኮ የመጣሁት ልቅ መስሎኝ። ልጅ እባክህ እኔ አባት መች በላህና አሁን አይደል የመጣኸው? እዛ በልተናል እኮ። በሉ እንግዲህ ሌላ ጊዜ ቡና አፍልቼ ቤት እጠራችኋለሁ። እሺ የኔ ልጆች። ኧረ ችግር የለም እኮ ማዬ። ሳያችሁ በጣም ጥሩ ልጆች ነው የምትመስሉት። ልጄ ብቸኛ ናት፣ አደራችሁን። እሺ ልጄን አደራ፣ እንደው አንድ ልጄ ናት። ኧረ ችግር የለም ማዬ አታስቢ፣ እኔ አለሁላት። በሉ ተነሱ፣ ወደ ቤት ሂዱ። ፀሐዩ በጣም ኃይለኛ ነው፣ ያቃጥላችኋል። እሺ ፍቅር እናት ደህና ሁኑ። ደህና ሁኑ ማዬ። እሺ ደህና ሁኑልኝ። እሺ እሺ ባቴ። እሺ ጭራሽን ብለህ እናትዬው ጋር ደጅ መጥናትም ጀመርክ። ምን ለማለት ፈልገህ ነው? በዚህ ጋር እያለፍኩኝ ትላንትና አሟቸው ስለነበረ ልጠይቃቸው ብዬ ነው። ኧረ እባክህ ሌላ ሲላ ይኸውልህ ድንበርህን አትለፍ። ምን አይነት ነው ሲያስጠላ። ሰው እንዲህ ነው ዘላለም አለሙ የሚያስመስለው። ኧረ በስላሴ ዛሬ ግቢ ውስጥ አይቼ ነበር። አዎ መጥቼ ነበር። ምን ነው? ቆይ ከማን ጋር እንደሆነ አትጠይቀኝ። ዛሬ ኳስ ጮታላችሁ አይደለ? እኔ ልንገርህ ከፍቅር ጋር ቁጭ ብለህ እያወራ ነበር። እኔ አልጫወትም፣ አልመጣም። በቃ በኋላ እንገናኝ። ኪሮ ቆይ ግን ፍቅር አልገባኝም። ፈልጌ አይደለም ግን የሆነ ሴጣን ሹክ የሚለኝ የሆነ ነገር አለ። እንዴ ከሞት እኮ ነው የተረፈችው እና ፈጣሪ እንኳን አተረፈሽላት አይገባ ግን አልዋጥልህ እያለኝ ውሃ ጠጣበታ። ባልና ሚስት ከአንድ ባህር ይቀዳሉ ሲባል ነው የማውቀው። ጓደኛ ከአንድ ባህር ይቀዳል? ደግሞ ምን ማለት ነው? ያንተና የሄሌ ባህሪ አንድ አይነት ቁርጥ። ሰው እንዴት ነው እየወደደ አልወደድኩም እያለ የሚያስመስለው? እንዴት ነው ድርቅ የምትሉት? አሁንም ስለ ፍቅር ጉዳይ ነው? እኔ ከሱ ውጪ ምንም ጉዳይ እንደሌለኝ ታውቃለህ። በል በቃ በኋላ ኳስ ሜዳ እንገናኝሽ። ደግሞ እኔ ምን ይባላል? እሺ ምንድነው እንደዚህ ያስቸኩልሽ ጉዳይ? ጉዳዩን ስታውቀው አንተ ነው የምትቸኩለው። እሺ ምንድነው? የልጅነት ጓደኛን ሳላገኛት አልቀረም። የቀለድሽ አይደለም አይደል? አዎ ጉዳዩን ለአንዷ ጓደኛዬ ነግሬያት ነበር እና ካንተ ካልካት ልጅ ጋር የምትመሳሰል ልጅ አግኝታለች። እውነት? በጣም ጥሩ ነዋ። እሺ አድራሻውን ነግራሻለች? የት ነው? አዲስ አበባ እንዳለች ነግራኛለች። አረ ሳምሪ እየቀለድሽብኝ አይደለም አይደል? እኔ ባንተ አልቀልድም። ብቻ ከጅማ መታ አዲስ አበባ እንዳለች ነግራኛለች። እሱም መጥፎ አይደለም። እንደውም የበለጠ ቀርቤ እንደሆነች ይሰማኛል። እቺ ደንባራ እዚህ ደግሞ ምን ታደርጋለች? እኔ እንጃ። አቺ እዚህ ምን አባሽ ታደርጊያለሽ? ቆይ እየተከታተልሽ ነው? አረ በጭራሽ ስራ ካላቸው ብዬ ለመጠየቅ ነበር የመጣሁት። ምን እንዲህ እየተደናበርሽ ነው ስራ እንዲሰጡሽ የምትፈልጊው? ለነገሩ ልክ ነሽ። እንዲህ እየተደናበርኩ እያዩኝ ሊቀጥሩኝ አይችሉም። ከጨረሽ እንሂድ። የተመታች መጣችና ሙዴን ከነተች። ኡፍ ትንሽ ወደ ቤት እንሄዳለን። ትንሽ ነው የምልሽ። ትንሽ ወደ ቤት እንሄዳለን። ምንድነው? በቃ እሱ ወደ ቤት ነው የምነግርሽ። ትንሽ ትንሽ በቃ ምን ሆነሽ ነው? እንሄዳለን። እማዬ አቁሚ። ምንድነው? ምንም በቃ እቤት እነግርሻለሁ። ምን እንደተፈጠረ ንገሪኛ መጀመሪያ። ዝም ብለሽ እንሄድ አልኩሽ አይደል እንዴ? በቃ እኔ ቤት እነግርሻለሁ አልኩሽ እኮ። ንገሪኝ። አሰሚም አንቺ ልጅ እቤት እነግርሻለሁ አልኩሽ። ንገሪኛ። ምንድነው የሆንሽው? የጅማዎቹ እናቷ አለኝ እዚህ መጥተዋል። ምን? ማን ነገርሽ? ሰማሁ። በቃ ነይ። ትምህርት የሚባል ነገር የለም ከዚህ በኋላ። እማዬ አታደርጊውም። እኔ በመሸሽና በመፍራት መኖር ሰልችቶኛል። ገባኝ። በቃ ነይ። እሺ አሁን ወደ ቤት መሄድ አለብን። ይምጡና ፊት ለፊት ይጋፈጣችኋለሁ። አንቺ ስለምን ትሸሻለሽ? ቆይ እኔ ምን አጠፋው?
ምንም ነገር አላጠፋሽም ልጄ። ምንም አላጠፋሽም አንቺ። ምንም ነገር አላጠፋሽ። እማዬ እኔ ትምህርቴ መቼም አላቆምም። የፈለገ ነገር ይምጣ ራሴን አልደብቅም። አላሳዝንሽም የኔ ልጅ? ከልጅነት እስከ እውቀት አንቺን ለማሳደግ እንዲህ ስለፋ ኖሬ ከእጄ ሲነጡሽ ዝም ብዬ ልኝ የኔ ልጅ? እኔ ምንም ጥፋት የለብኝም። በቃ እንደማልፈልግ ነው የተናገርኩት። ይሄ ጥፋት አይደለም። እውነቱን እነሱም ያውቃሉ። ይቅርታ ግን እናቴ፣ እኔ ከነሱ እየተደበቁ መኖር ሰልችቶኛል። እሺ በቃ የኔ ልጅ እቤት ገብተን እናውራ። መንገድ ላይ አንጨቃጨቅ የኔ ልጅ። አንተ የምር ተጣላኝ? አይ ትንሽ እኮ ስሜት ስለነበርኩኝ ይቅርታ። ትንሽ? አዎ ምን ላድርግ? አንተም ትዋሻለህ። ደጋግመህ ለሷ ስሜት እንደሌለ ታስመስላለህ። እባክህ ተወኝ በቃ። የራሱ ጉዳይሽ። ቀስ፣ አንድ ወደ ውስጥ አንድ ወደ ውጭ ተንፍስ። ዞር ወደዛ። አንተ ማን ስለሆንክ ነው እንደዚህ የምነካኝ? እሱ ይገርምሻል። በቴስታ እንዳልሽሽ። ተረጋጋ። ይሄ ሁሉ ለፍቅር ነው ማለቴ? በፍቅር ምክንያት እንዲህ ብትሆን? ቆይ ምን ፈልገሽ? በጣም ቀላል ነገር። አሁን ቲሸር ጋር እንሂድና የአሳይመንቱን ግሩፕ እንደተቀያየረን እነግረዋለሁ። አንተ ከፍቅር ጋር፣ እኔ ደግሞ ከዳግም ጋር። እኔም ከአንቺ ጋር እንዴት እንደምሰራ ጨንቆኝ ነበር። እባክህ ወዲያ አታብዛ። ና እንሂድ። ምን ሆነሽ ነው? አስተማሪው እምቢ አለ። እና ይሄ ምኑ ነው የሚያናድደው? ደግሞ ካልገባሽ እኔ አስረዳሻለሁ። አልገባህም? እኔ ከሷ ጋር እንድትሰራ አልፈልግም። በቃ በአታካብጂ ነይ ማኪያት ልጋብዝሽ። እኔ እኮ ያናደደኝ ካልጠፋ ሰው ከዛ ኪሩቤል ከሚባል ደደብ ጋር እኮ ነው ያደረጉት። ኪሩቤል ሁሉንም ነገር በቦክስ ለመፍታት የሚሞክረው። እኔ እኮ ያናደደኝ ካልጠፋ ሰው ከዛ ኪሩቤል ከሚባል ደደብ ጋር እኮ ነው ያደረጉት። ኪሩቤል ሁሉንም ነገር በቦክስ ለመፍታት የሚሞክረው። ግን አታስቢ፣ ከሴት ጋር ይደባደባል። ደግሞ ከኔ ጋር የምትሰራው ልጅ ዛሬ አልመጣችም። እንደለመደባት ስትደናበር አንዱ ቦታ ተደፍታ ነው የሚሆነው። እሱ ደግሞ ይሞክር። ምን ልትሆኝ? እሱን አሳያለሁ። ነይ እሺ፣ አሁን ተነሽ። እንዴ ቆይ ሲሆን ቆይ ለምንድን ነው ትምህርት ያልመጣችሁ? እኛን ለማየት ይሆናል። እኔ ግን የሆነ ነገር እንደተፈጠረ ይሰማኛል። አላውቅም። ስማ የእናቷ ስራ ቦታ እንሂድ እንዴ? መሄድ ትችላለህ። ኧረ አንተ በቃ አታምር። ይቅርታ አልኩህ። አንዴ ምን ሆነህ ነው? እኔ ከፍቅር ለመራቅ ወስኛለሁ። ራስህን ቻል። መልካም እድል እመኝልሃለሁ። እሺ ለእኔ ስትል? እኔ ውሳኔን ወስኛለሁ። አይ እንዴ ምን ሆነሃል? ራሴን ትንሽ እያዘው። እሺ ተረጋጋ ኪራ፣ በቃ እንሄዳለን። እውነት እየቀለድክብኝ ነው? በቃ እንሄዳለን ብላ እንሄዳለን። ና እንሂድ። እሺ ኪራ። አያ ማንም የለም እኮ ነገር ተፈጥሯል ማለት ነው። አሟት እንዳይሆን ነው ብለህ ነው? ታዲያ ቤታችሁ ሄደን እንጠይቃ። ሰው ቤት ደግሞ ሄደን ምን ልንላቸው ነው? ያው ዛሬ ክላስ ስላልመጣች ምን ሆና ነው ምናምን ነገር ብለን እንጠይቃለን። እሺ ግን አንተ ሄደን የሆነ ቦታው እጠብቃለሁ። ችግር የለም ና እንሂድ። ማን? ውይ እኔ ልጅ አንተ ነህ እንዴ? አዎ እንዴት ነው? ሰላም ነው? እግዚአብሔር ይመስገን ደህና ነኝ። እኔ አዎ ፍቅር እኮ ክላስ ስቀር ምን ሆና ነው ብዬ ነው። ደህና ናት የኔ ልጅ። አሁን ተኝታ ነው እንጂ ታገኛት ነበር የኔ አባት። አይ በሰላም ከሆነ ጥሩ። ክላስ አሳይመንት እየተሰጠን ስለሆነ እንዳቀር እንዲነግሯት። እሺ የኔ ልጅ ጠያቂ ያሳጣ። እሺ ሰላም ይበልልኝ። በል እሺ የኔ ልጅ መምጣትን እነግራታለሁ። እሺ እሺ ሰላም ይሁን። በል ቻው የኔ አባት ደህና ሁን። ምን አለች? ደህና ናት አለች። ጥሩ። ማዘር ደውላ እየጨቀጨቀችኝ ስለሆነ እንሂድ በቃ። እኔ ምረውኛል።
ቆይ አንቺ ከማን ነው የምትደበቂው? አይመለከትህም። እውነትሽን አይመለከተኝም። ግን ክላስ ለምን ቀረሽ? ከሳምሪ ጋር ተመሳስዬብህ እንዳይሆን። እባክሽ አታካብጂ። ፕሮጀክቱን አንድ ላይ እንድንሰራ ነው። ነገ እመጣለሁ። ይቺ ጉደኛ ግን ከማን ነው የምትደበቀው? እኔ የምልሽ የኔ ልጅ አልሰማም አልሽ አይደለ? መቼም እንግዲህ በራስሽን ጠብቂ። አልሰማም ብለሻል። አትጨነቂ እማዬ፣ ፈጣሪ አለ። እሱ ስላለማ እኮ ነው የኔ ልጅ እስካሁን የኖር ነው። እንደ ሰውማ ቢሆን ኖሮ የኔ የለንም ነበር የኔ ልጅ። አትጨነቂ እማዬ፣ ያላንቺ ማን አለኝ? ስትጨነቂ እኮ ትታመሚያለሽ። ሁሉንም ያው ለፈጣሪ ሰጥቼዋለሁ። ለአንቺ የሚከላከልልሽ ወገን ዘመድ የለሽ የኔ ልጅ። ዘመዳችን ፈጣሪ ነው። በቃ ሳይረፍድብኝ ልሂድ። አንቺም ከሰዓት በኋላ ግቢ እሺ? ሰላም ራስሽን ጠብቂ የኔ እናት። እባክህ የኔ መድኃኒዓለም እባክህ ልጄን ጠብቅልኝ። መከታ የላት ወገን የላት አባት ወንድም እህት የላት። ጠብቃት የኔ አባት እባክህ ልጄን ጠብቅልኝ። አንተ ልጅ ቆይ ልታብድ ነው እንዴ? ቆይ ብታይ ማምታተን ማየትም ልከለከል እንዴ? እባክህ ልጅቷ እኛን ስታይ ኮንፊደንሷን ነው የምትለው። ይሄን ደግሞ በተደጋጋሚ አይቻልም። እባክህ አታስመስል። እንደውም ሂጅ አወራታለሁ። እሺ ምንድን ነው? የለችም። ነግሬህ ነበር አልሰማኸኝም። እሺ አሁን የት ሄደሽ ነው የሚባለው? በቃ ልጅቷን ብቻዋን ተዋት። እንዴ ጉድፈላ። እሺ ጠብቀኝ። እኔ ከማንም ጋር መቀራረብ አልፈልግም። በእኔ ምክንያት ሌላ ሰው እንዲጎዳም አልፈልግም። በቃ ተውኝ ተውኝ። ለምን ወንድም? ቆይ እኔ ማን ነው? ወንድሜ ነው። ቆንጆ ወንድም አለሽ? ቢኖርማ በምን እድሌ። ግን የለም ዳጊ፣ ወንድሜ ሞቷል። በአንድ በተረገመች በሴት ፍቅር ነው የሞተው። በጣም ይቅርታ አላወቅኩም ነበር። ምንም ችግር የለም ዳጊ፣ ወንድሜ በጣም ናፍቆኛል። አይዞሽ ተረጋጊ። በቃ እንዴት እስካሁን ግን አልነገርሽኝም? ያን ያህል አስፈላጊ አይደለም። በድጋሚ በጣም አዝናለሁ። ምንም አይደለም። መታጠቢያ ቤት መሄድ አለብኝ። አሁን መስራት እንችላለን? አሁን ጥሩ ሰዓት አይደለም። ሳምሪን ብቻዋን መተው አልችልም። እሺ መቼ? ማለት የተሰጠኝ ጊዜ አልቋል። በኋላ እዚሁ ጠብቂኝ። እኔ የምልሽ ደህና ነሽ? ግን ወደ ቤት የምትፈልጊያለሽ? አይ እዚህ መሆን ነው ፈልገው። ከአንተ ጋር ስሆን ሰላም ይሰማኛል። እሺ ነይ አየር እንቀበላ። እሺ ብናወራ ግን ደስ ይለኛል። እሺ ቆይ አንተ ግን ለፍቅር ትሞታለህ? እኔ እንጃ። እሱ ግን ሞተ። እሷን ማግኘት ማልችል ከሆነ አልኖርም ብሎ ጥሎ ሄደ። እሺ በቃ አሁን ጥሩ ስሜት ላይ ስላለውሽ ስለሱ ማውራት የለብሽ። ከፈለግሽ ስለዛ አበባ ማውራት ይችላል። አበባ እንደምወድ ስለምታውቅ ነው አይደል? እኔም እወዳለሁ። ታዲያ ስጠኛ። ምን ልስጥሽ? ያንን አበባ ቆርጠህ ይቻላል። ይሄ ፈገግ ካስባለሽ ሌላም ጨምርልሻለሁ። አመሰግናለሁ። በቃ አሁን ደህና ከሆንሽ ወደ ቤት ሂጂ። እሺ እኔ ከፍቅር ጋር አሳይመንት እሰራለሁ። አይ እኔ ከእሷ ጋር ብቻህን ጥዬህ አልሄድም። አትናከስም እኮ ሰው ናት። አይዞሽ። በቃ እኔ አትመቸኝም። እሺ አሁን ግን እሺ በይኝና ሄደሽ ቤት እረፍት አድርጊ። እሺ ካልክ እሺ። ቻው።
ይቅርታ አስጠበቅኩሽ አይደል? ችግር የለውም። እንጀምር። እንችላለን። ምን እየሆንሽ ነው? ዝም በል። ገባኝ። ከኪራ እየተደበቅሽ ነው? አዎ ዝም በል። ቆይ ፍቅር እዚህ አልነበረችም እንዴ? ፍቅርን ከሆነ እዚህ ተደብቃለች። አትረባም። እሺ ቆይ ፍቅር፣ ቆይ ካልፈለገች ለምን ታስገድዳታለህ? ሰማኛለህ? አፍን ዝጋ እሺ። ና ቶሎ ቶሎ ተራመድ። ካንተ እየሸሸች መሆኑ አይገባም? ለምን ከኔ? እባክህ ካንተ ብቻ አይደለም ሁላችንም እየሸሸች ነው። ወንድ አጠገባ ሲሆን ትረበሻለች። እንደውም አጠገባ ሲደርስ የማይረብሻት ብቸኛ ወንድ ዳግም ነው። እሱን ደግሞ በደንብ አረጋግጫለሁ። ኪራ የእውነት የምትወዳት ከሆነ ተዋት። ልጅቷ ከኛ እየሸሸች ከሀገር ልትወጣ እኮ ነው። እኮ ያጋሰስ ነው የማይረብሻት። ማይመስል ነገር አትወራሽ። የተደበቀችው ካንተ እንጂ ከዳግም ጋር ተቀምጣ እያወራች ነበር። በቃ የሚበቃህን ያክል ነው እሺ የሰሙክ። ይህ ልጅ ምን ላድርገው? ምን ሆኖ ነው? ምን አውቄለት ነው? ቆይ ግን አሳይመንቴ ከማን ጋር ነው? ኳሷን ጠይቃት። ግቢ ውስጥ ትመጣለህ አትማርም? ቆይ ምን እየሆንክ ነው? አልገባኝም። እባክህ አሪፍ ሙድ ውስጥ አይደለሁም። አትጭቅጭቀኝ በቃ። ምን ነው ትላንትና ተሸነፋችሁ እንዴ? አዎ ዳግም የሚባለው ልጅ ልናቆም አልቻልንም። ዳግም ስንት ዳግም ታውቃለህ? ዳግም የኛ ክላሱ? አዎ ኳስ ደግሞ በጣም ነው የሚችለው። አዎ ሰምቻለሁ። ልዩ ታለንት አለ። እባክህ ልጁ በጣም ጎበዝ ነው። ብትሞት ይሻላል። እና ቀጣይ ጨዋታ መች ነው? ደግሞ በሱ ተሸንፈንማ ቆመን መሄድ የለብንም። ቀጣይ እኔ እገባላችኋለሁ። እባክህ እኔ ከዛ ቲም ጋር አልገባም። አንድ እንኳን ደህና ሰው የለም እኮ። አንተ ወንድ አይደል እንዴ? ገና ሳትገባ ነው የምትሸነፈው? ግባ፣ ግን ዳግም የሚያስቆመው ሰው የለም። ወደ ልምምድ እንሂድ። እኔ ደግሞ እሱን አስቆመዋለሁ። እሱም ሜዳ ላይ ብናየው አይሻልም? ወደ ልምምድ እንሂድ። እንሂድ። ደግሞ ተነሳብህ። ስትራመጂ እንደዚህ ፈጣነሽ እንዴ? ምን ፈለክ? አሳይመንቱ መች ይሰራል? እሱን ከማቃጠር በፊት ነበር ማሰብ የነበረብህ። እሺ ይቅርታ። ይቅርታ አልፈልግም። አንተም የራስን ሰርተህ ትመጣለህ፣ እኔም የራስን ሰርቼ እመጣለሁ። አውቃለሁ ተናደሽብኛል፣ ግን ላንቺ ብዬ ነው እንደዛ ያደረኩት። እንዴት ማለት? አንቺ እንደማትፈልጊው የመናገር ድፍረቱን ካጣሽ ምናልባት ስትደበቂ ሲያይ ይገባል ብዬ ነው። ለዛ ነው የነገርኩት። አሃ ጥሩ እንዳደረክ ነው የሚሰማ ማለት ነው። አዎ ውሳኔን አልቀይርም። ይልቁ እንዳትዘናጋ፣ የራስን ሰርተህ ነው። ሄሎ ሰላም ነው? አለሁ። ማን ልበል? ፍቅር እባላለሁ። የሽያጭ ሰራተኛ እንደምትፈልጊ ሰምቼ ነበር። አዎ፣ ግን በአካል ማየት ይኖርብኛል። ይቻላል። የት ልምጣ? አድራሻውን በስልክ እልክልሻለሁ። እሺ። ወይኔ ምናሽ ተመልከችኝ። ቀሚስ ወይኔ ሲያምር! እንዴ በጣም የሚያምረው። ወይኔ በጣም ነው የሚያምረው። ደግሞ አሁን ሌት ሆኗል። ሲያምር! በቃ በሚቀጥለው ስመጣ ከዱቤ ይዤልሽ እመጣለሁ። ኦ ጓደኛዬ፣ በጣም አመሰግናለሁ። አሁን አንቺ ልጅ ትመጣለች አትመጣም? ቆየች እኮ። ቆይ ለምን በአካል ማግኘት ፈለግሽ? የሽያጭ ሰራተኛ ከሆነ አትሳምሪ። መልኳ ጥሩ ሊሆን ይገባል። ሽያጭና መልክ ምን አገናኘው እንዴ? ዋናው ኮሚኒኬሽን በደንብ መቻሉ አይደል እንዴ? ያቻት መጣች። ሃይ እንዴት ነሽ? ሄለን ማለት ነኝ። ፍቅር። ቆይ አንቺ በሄድኩ ደግሞ ትከተይኝ? አልገባኝም። ትተዋወቃላችሁ? አዎ ጓደኛዬ፣ እቺ ሌባ ናት። አትሆንሽም። ነይ እንሂድ። አልገባኝም። ምንድን ነው ችግሩ? ልጅቷ አትመቸኝም። አብረን ነው የምንማረው። እናማ ቀኑ ሙሉ ሳያት ውዬ ደግሞ አንቺ ጋርም ስመጣ ላያት አልፈልግም። ግን እኮ ልጅቷ ጥሩ ናት። መልኳን ወድጄዋለሁ። እቺን ኧረ ተይ የለን። ቆይ እቺ ልጅ ሁሉም መልኳ የሚለው በአይን የሆነ ነገር አስደርጋባችኋለች እንዴ? ሳምሪ፣ የምር ልጅቷ ደስ ትላለች። ጥሩ መልክ ያለው ሰው ደግሞ እንደምፈልግ ነግሬሻለሁ። እቺ ቆንጆ ከተባለችማ ሀገሪቷ የቁንጅና ድርቅ መጥቷታል ማለት ነው። ጥላቻሽ ከምን እንደመጣ አላውቅም። እኔ ግን የሚመለከተኝ አይመስለኝም። ቆንጆ ነው አይደል የምትፈልጊው? እኔ ደላላ ገዥሽ ይላል። እኔ ደላላ አላምንም። የአሁኗ ልጅ ወድጃታለሁ። ስለዛ ደግሞ ደውልላታለሁ። ነገርኩሽ እኮ የእጅ አመል አለባት። ክላስ ውስጥ ብዙ ስልክ ነው የሚጠፋው እና ደግሞ እሷ እንደሆነች ነው የሚወራው። ያደረገችሽ ነገር ካለ ለምን በግልጽ አትነግሪኝም? እሺ ቅጠሪያትና ጉዷን ታየዋለሽ። እኔ ምን አታገለኝ ይሄን ያህል።
አሁን እዛ በተቀመጠችበት ጥለናት ወተን ልጅቷ እሺ ብላን ትመጣለች? ማን ፍቅር አሁን ልትመጣ ነው? ወይኔ ሳምሪ ሂሳብ እኮ አልከፈልም። እስካሁን ያቺን ከረፈት ይዟት ይሆናል። ሳምሪ ይሄማ ጥሩ አይደለም። ዳግም እባክህን እርዳኝ። ይሄን ሁሉ ነገር ነው ያልተጠቀምኩ። ገንዘቡን ደግሞ መልስልሃለሁ። ምንም አልያዝኩም። እኔ እከፍላለሁ። ምንድነው? ዳግም ዋው በጣም ቆንጆዬ ነው። አልገባኝም። ቆይ ሁለቱ አብረው ቁጭ ብለው ምንድን ነው የሚያወሩት? እና እዚህ ነው ልጅ ተመሽራት። በእናትሽ ዳግም ችል ያፈቅራት ነው። በእናትሽ ወንዶች እኮ ግራ ናቸው። ፍቅር ከማን እንደሚይዛቸው ጭራሽ ማወቃችን። አሁን ባይሆን ገብተን ሂሳባችንን እንክፈል። እንደው ከፊው እዚህ ቁም ያልፈሽ እንደሚሆኑት ይሁኑ። ቆይ እንዴት ልትመጣ ቻልክ ግን? እየተከተልኩሽ ነበር እና ገብተሽ ስትቆይ በእርግጠኝነት የሆነ ችግር ውስጥ ገብተሽ እንደሆነ ገምቼ መጣሁ። ይህንን ሁሉ ነገር ግን ያልተጠቀምኩ አውቃለሁ። እንውጣ። ወዴት? አሳይመንቱን እንድንሰራ ነው። ቀን ሙሉ እኮ ስከተልሽ ያልኩት ውበትሽ ማርኮኝ አይደለም። በይኔ አልገባኝም። ለምንድን ነው እንደዚህ የምታፍጭብኝ? ለምን እኔን ማገዝ ፈለክ? ይህን ያህል መጥፎ ሰው እንደሆንኩ ነው እንዴ የምታስቢው? ግራ የሆንክ ሰው ነህ። ጥሩ ስትባል መጥፎ፣ መጥፎ ስትባል ደግሞ ጥሩ ስራ ስትሰራ ትታያለህ። የምር ይሄን ያህል ስለኔ ማሰብሽም ማመን አልቻልኩም። አላሰብኩም፣ ያየሁትን ነው የነገርኩህ። እሺ እኔና አንቺ የምንገጥም ሰዎች አይደለም፣ ግን ፕሮጀክቱን የግድ መስራት መቻል አለብን። ከብዶ ከሆነ ላስረዳህ እችላለሁ። እኔ ግን ካንተ ጋር ላለመስራት ወስኛለሁ። እጅ ልቀቀኝ። እንድለቅሽ ከፈለግሽ ቁጭ በይ። አልገባኝም። እያስገደድከኝ መሆኑ? በፍጹም ትምህርት ውጤቴ እንዲቀንስ አልፈልግም። ትምህርት ውጤቴ ከቀነሰ ቤተሰቦቼ ኳስ እንድጫወት አይፈቅዱልኝም። ለአሁን አብረን እንስራ፣ ለቀጣይ ግን ከአንቺ ጋር እንዳይደርሰኝ ይዘልኝ። ለነገሩ እኔም ካንተ መላቀቅ እፈልጋለሁ። እሺ ላስረዳ። በቃ ይሄኛውን ቤት በፒሲ ገልብጬ ፕሪንት አድርጌ ይዤ እመጣለሁ። እሺ እሺ። ጎበዝ እንደሆንሽ አውቃለሁ፣ ግን ይሄን ያህል ተወኛለሽ ብዬ አልጠበቅኩም ነበር። አንተን ኳስ ላይ ብቻ ትመስለኝ ነበር፣ ግን ጥሩ ነህ። ኳስ ህይወቴ ነው። ትምህርት ግን ለቤተሰቦቼ ስለ የምማረው። በቃ አሁን እንዴት ነው ከዛች መንቃራ ጋር እንደምሰራው? ሳምራዊትን ንቃት ካልተውካት ታሳብዳለች። ኧረ እኔ አልሰማትም። ምን አይነት ምንቅርቅር ያለች ሰው ነች? ሰው ያረጋጋል። ይረበሽ። የአንዳንድ ሰው ባህሪ እንደዚህ ነው። ምንም ማድረግ አይቻልም። እኔም ማዝሙስ ለዳግም እሱ ለምዷታል። እባክህ አሁን እቺ ምን ሆነ የሚለመደው? ደህና ነገር እንኳን አታወራ። አንዳንዴ ስለ ጥፍር፣ ስለ ዱቄት ደህና ፍሬ ያለው ነገር እንኳን አታወራ። ቆይ አንተ ምን አንገበገበ? የራሷ ማንነት አይደል? አንተ ቆይ ለዛሽ መንቃራ ጠበቃ መሆን ጀመርክ? የማንም ጠበቃ አይደለም። እኔ እጂ ፍቅር እንድታስረዳኝ ጠይቃታለሁ። ከዛ በኋላ ሰርቼ እሷን ስም ማስገባት ከሷ ጋር ነው። ምን አደረገ? አሳይመንቱ እኮ ቀላል ነው። ችግሩ አታነብም። በአካት ቀልድ ካነበብኩማ ቀላል እንደሚሆን አልጠፋኝም። እውነቴን ነው። እና ግቢ ሄደን አብረን እንሰራዋለን። አይ እኔማ ፍቅር ስታስረዳኝ ነው የሚገባኝ። እሺ እንደፈለክ ሄጃለሁ። በቃ ሄሎ። ይቅርታ የኔ ቆንጆ፣ ቅድም ስትፈጠረው ነገር አዝናለሁ። እባክሽ ያለሽበትን ንገሪኝና እዛ መጥቼ እናወራለን። ችግር የለውም። ስራው ግን ይቅርብኝ በቃ። አውቃለሁ ልክ አልሰራውም፣ ግን ከሳምሪ ጋር ባላችሁ ነገር እኔ አያገባኝም። አይ ይለፈኝ እባክሽን እሺ በይኝና ያለሽበት ልምጣና እናውራ። እሺ በቃ ሰፈር ነኝ። አድራሻ ላክልሽ? እሺ የኔ ቆንጆ፣ አመሰግናለሁ። እንዴት መጣሽ? በእግሬ ነው። እንደሱ ሳይሆን ዛሬ ክላስ የለም ብዬ ነው። ቆይ አንተ ለኔ ሳትነግረኝ ብቻ መጣ? ብቻዬን አልነበርኩም፣ ፍቅር ነበረች። ፕሮጀክቱን እየሰራን ነበር። ብትነግረኝ እኔም እኮ አብሬያችሁ ሰራ ነበር። በቀደም ስጠይቅሽ እንዳልከበደሽ ነበር የነገርሽ። መቼም ያቺ ፍቅር ተብዬ የሰራችሁን ያቅተኝ። አረ የሷ እውቀት እንደምታስቢው አይደለም። ደግሞ እንደገመትኩት አትችልማ። ጉራ ብቻ ናት። በጣም ጎበዝ ነች።
ኧረ አዎ እኔ ባላየሁት መንገድ ነው የተረዳችሁ። ገባኝ። ለምንድን ነው ግን የምታያት? እኔ ቀልቤ አይወዳትም። በቃ ስትታይና ስትቀርቢያት በጣም የተለያየች ልጆች። በአንድ ቀን አወኳት እያልከኝ ነው? አንድ ሰው ለማወቅ እንኳን ቀን ደቂቃ ይበቃል። እጭ አሁንስ ስለሷ መስማት እንዴት እንደሰለቸኝ። አንተ ቆይ አብሮ አደገን ረስተህ ወሬ ሁሉ ፍቅር ፍቅር ሆኗል ዴ። ቅድም እኮ የደወልኩልሽ ለዛ ነበር። ደውለህ ነበር? እስኪ ስልክሽን ይኸው። ወይ ያው ስልኬ ሳይለንት ላይ ነበር፣ ይቅርታ። እሺ ምን አዲስ ነገር አለ? ልጅቷን ያገኘኋት ይመስለኛል፣ ግን ትንሽ ስለሷ አንዳንድ ነገሮች ብትነግረኝ ደስ ይለኛል። ልጆች ሆነን ስለሆነ የተለያየ ነው። ልዩ ምልክት አላውቅም። ያው የምትወደውን ነገር ብቻ ነው የማውቀው። እሱም ቢሆን ሊያግዘን ይችላል። የምትወደው ምግብ ድንች ቅቅልና ሽሮ ነበር። የምትወደው ቀለም ደግሞ ፒንክ ነበር። በዛ ላይ በጣም አልቃሻ ነች። ኧረ ዳጊ ተመለስ፣ በሀሳብ ተጓዝኩ እኮ። በቃ ይኸው ነው። ግን የምር ማግኘት ይመስልሻል? ታገኛታለህ። ግን እንዳገኛት ምን ትላታለህ? በጣም ናፍቃኝ እንደነበር እነግራታለሁ። ታድላ። ምን አለ እኔንም እንደዚህ የሚወደኝ ጓደኛ ቢኖረኝ። እኔ ያለሁልሽ አይደል እንዴ? አትዋሽ፣ እኔን እንደሱ አትወደኝም። እሺ ያገኘሽውን ነገር ንገሪኝ። ምንም። ልጅቷ አለችበት የተባለበት ቦታ ሄጄ ነበር፣ ግን ልጅቷ የግል ቢዝነስ እንዳላት ነገሩኝ። እኔ አላምንም። እሙዬ ትልቅ ሴት ሆና የግል ቢዝነስ? አዎ፣ የዘንድሮ ሴት እኮ ለመለወጥ ጊዜ አይፈጅበትም። አይ እሷ ጨዋ ሴት ነች። እባክሽ ሳምሪ፣ ቁጭ ብዬ መጠበቃችን አለች ወደ ተባለ ቦታ እንሂድ። እንዴ ዳግም፣ የሰው ሕይወት ውስጥ ዝም ብሎ አይካሄድም። ምናልባት አግብታ ወልዳ ሊሆን ይችላል። ሲቀጥል ደግሞ አንተን ጓደኛዬ ነው ብትል ማን ያምናታል? እንዴ ማንም ያምናት? ያገባችሁ አሊያም ደግሞ ቦይፍሬንዷ ነው። እንደዛ አይመስልሽም እንዴ? እኔ የምፈልገው ጥሩ ሕይወት እንድትኖር ነው አላልክም እንዴ? እሱማ አዎ፣ ግን እንደ ሕፃን ሆና ነው የምትታየው። ለማንኛውም እኔ ያለውን ነገር አጣርቼ እነግርሃለሁ። እሺ ተነስ፣ በቃ እንሂድ። እኔ እዚህ ትንሽ እቆያለሁ ካልክሽ ቻው በቃ። ፍቅር፣ ስለተፈጠረው ነገር በጣም ይቅርታ። ችግር የለውም። እና ሻይ ቡና እያለን እናውራ። ወደ ቤት ቶሎ መመለስ አለብኝ፣ ግን እኛ ቤት ሄደን ማውራት እንችላለን። እሺ፣ እንደዛ ከሆነ ላሳጥረው። ነገ መጥተሽ ሱቄ እንድታየው እፈልጋለሁ። ደሞዝ ደግሞ ያጣላል፣ እንስማማለን። እርግጠኛ ነሽ ግን? አዎ፣ ሳምሪን እርሻት። እሷ ጓደኛዬ ብቻ ነች። ከስራዬ ጋር የሚያገናኘው ምንም ነገር የለም። እሺ፣ ስለ ደሞዝ ግን አላወራንም። በዛ ላይ ተማሪ ስለሆንኩኝ በትርፍ ሰዓቴ ነው የምሰራው። እሺ፣ ችግር የለውም። እኔ የሚያሳርፈኝ ሰው ነው የፈለግኩት። ክላስ የምትገቢበትና የምትወጪበትን ሰዓት ትነግሪኛለሽ። ከኔ ጋር እየተቀያየረን እንሰራዋለን። እሺ፣ አመሰግናለሁ። ቻው። በቃ ነገ መምጣት ትቻለሽ። ይሄ ደግሞ ካፌ ያስከፈልንሽ ብር ነው። ግን እኮ ብዙ ነው። በቃ የተረፈውን የሚያዥ ለነገ ትራንስፖርት ምናምን ይሆንሻል። ቻው። ኪራ መጣልሽ። ስለ አሳይመንቱ ሊጨቃጨቀኝ ነው። እጭ እኔ ዞር ዞር ብዬ ልምጣ። አንቺ አሳይመንት አሰሪም እንዴ? ከጎበዟ ተማሪ ኮርጀ መጣ። አሁን ያልጠየቅሽውን አትቀባጥ። ትሰራልሽ አሰሪ? ወይኔ መጨረሻዬ ካንተ ጋር ይሁን። እኔ ራሱ አላልኩም። እሺ አርፈ የምትሰራ ከሆነ ስራ፣ አይ ካልክ አልሰራም እንዳልከኝ ሄጄ እናገራለሁ። እኔማ ማዝነው ለወለደሽ ነው። ያገባሽ ደግሞ የሰቅሽ ቀን ማታ ነው የሚፈታሽ። አንተም አልተባልክ። አንተ አላህ እንዴ ጭራሽ ማታገባው? እኔ ካንቺ ጋር ሲወል ራሱ ብገናኝ የራሴን እሳት ይዤ እቃጠላለሁ እንጂ መቼም ካንቺ ጋር አልሆንም። ኧረ በስመ አብ! አንተማ ውስጥ የሆኑ አሮጊት አሉ። አሁን ሰራልሽ አሰሪ? አልሰራም። ይሄ ለቲሸርት አብራሪለታለሽ። እሺ ቆይ ምንድነው እንደ ክፉ ባልና ሚስት የሚያጨቃጭቃችሁ ነገር? አትያትም እንዴ? ለጸብ ራስኩ ማትመች ሰው እኮ ነች። እና ለአስተማሪው ምን ልትሉት ነው? በቃ ከኔ ጋር ሰራም ብለል ይችላል። ኪራ ለግማሽ ሰዓት እንኳን አትችላትም? እዚህ የወለዱ ይቻላት እንጂ እኔ ዳለብኝ እንዴ? እሺ ቢያንስ የራስን ሰርተይ። የራሴን ማሰራለሁ፣ ግን ፍቅር እስኮን እንኳን መጣች። እኔም አላየኋትም። ያቻት መጣችልኝ። በቃ እኔ ምሷ ጋር ሂጅ ሰራለሁ።
ፍቅርና ዳግ ኪራ እባክህን ወደ ክላስ እንሂድ። ይኸው ትላንትና የከፈልከው ገንዘብ ብድር ነው ብዬ ነበር እንዴ? እኔ አይደለሁም። ትላንትና የተጠቀመች ልጅ ተሰጠች እኮ ልጅቷ ላንቺ ነው አይሰጠች። እኔ የከፈልኩ መስሏት ነው። በል ያዘው። በጣም ገገማ ነሽ። አንዴ ድርቅ ካልሽ በቃ ድርቅ ነው። አሁን እሷ ባሰጠኝ ራሱ እኔ በሆነ መንገድ ገንዘቡ መክፈል አይቀርም። እንዴታ የሰው እርዳታ እንደማፈልጊ ግልጽ። ለማንኛውም አመሰግናለሁ። ትላንትና ለማመስገን ጊዜ አልነበረኝም። በቃሽ ሳምሪ፣ አንተ እዚህ ውስጥ ጣልቃ እንዳትገባ። ወይ በሄድኩበት እንደ ጥላት ትከተኛለሽ። ምንድን ነው ችግርሽ? አንድ ክላስ እየተማሩ አለመገናኘት ከባድ ነው። ኧረ ምላስም ጨምረሻል። በፊት እኮ ምንም አትናገሪም ነበር። ሳምሪ በቃሽ። ልቀቀኝ። ለእሷ እየተከላከልክላት ነው። የምታደርጊው ነገር ልክ አይደለም። አንዴ ለእሷ እየተከላከልክላት ከሆነ ከዚህ በኋላ አጠገቤ እንዳትቆም እሺ? እኔ አልቻልኩም። በቃ ንገሪኝ፣ ምንድን ነው የተፈጠረው? ምን ሆነሽ ነው? እንዳላጠው ፈርቻለሁ። እሱ እኔን ከጓደኝነት ውጪ በሌላ ነገር አያየኝም። እሺ ቆይ እኔ ምን ላድርግ? እሺ በቃ ተረጋጊ። እሱን ከሌላ ሴት ጋር ማየት በቃ ያመኛል። እንዴ የምን ሌላ ሴት? ፍቅረኛ የለውም አይደል እንዴ? እሱም የለውም፣ ግን በቃ ፈራው። እንደዛ ከሆነማ ንገሪው። አይሆንም፣ እሱን የማድረጊያው ሰዓት አሁን አይደለም። እንግዲያው ስትንከረፈፊ አንዷ ትሞጨልፍልሻለች። አይ ዳጊማ የኔ ብቻ ነው። ቶሎ ብዬ በሁለት አላስሮ ይገባል። ሳምሪ፣ ለአንቺ ምንም አይነት ስሜት ከሌለው ይሄን ነገር አሁኑኑ አቁሚ። ልጅቷ እንዳገኘኋት ነግሬዋለሁ፣ ግን ከአንቺ ጋር የልጅነት መልኳ አይገናኝም። ሲጀመር የልጅነት መልክና የአሁን መልክ በየት በኩል ይመሳሰላል? እሷ ትንሽ ጠየም ትላለች። በቃ ትጨነቂ ጓደኛዬ፣ ሌላ መላ እናጣ። አይ ተስፋ ሰጥቼዋለሁ። እንዲያዝን አልፈልግም። እቅዴን አልቀይርም። ግን እኮ ካልተመሳሰልን አምኖ አይቀበልም። የግድ ልናሳመነው ይገባል። ከዛ እንደማፈልጊው ስነግሩ ቁርጡን አውቆ ቁጭ ይላል። አረ እኮ የጅል ሀሳብ ነው። እሺ ወዴት ነው? ቅድም ተጣልተናል። ሂጂ ይቅርታ መጠየቅ አለብኝ። እሺ ደውይልኝ። ወይኔ ጓደኛዬን እያጣኋት ነው። እሺ ምንድን ነው? በጣም ይቅርታ። ቅድም እንደዛ ልናገር አይገባም ነበር። ችግር የለም ሳምሪ። ግን እኮ ከልብ እንዳልሆነ ፊት ያስታውቃል። እኔ ባንቺ አስተሳሰብ ጣልቃ እየገባው አይደለም፣ ግን አንዳንዴ ትንሽ ታበዣለሽ። እሺ ከዚህ በኋላ እንደዛ አላደርግም። ለእኔ ሳይሆን ለራስሽ ነው። እሺ አሁን ታርቀናል? ተጣልተን ነበር እንዴ? አዎ እኔ አኩርፌክ ነበር። እሺ ይቅርታ። እሺ ዛሬ ትሬኒንግ የለም እንዴ? አለ። ከኔ ጋር ትሄጃለሽ? ደስ ይለኛል። ካንተ ጋር የትም ይመቸኛል። ኃይሌ ኃይሌ። አይ ፍቅር፣ እንዴት ነሽ? እማዬ ነገ ጸበል ቀመሱ ብላለች። ለኪሩቤልም ንገረው። እሺ እሺ፣ እንመጣለን። ቻው። እሺ ቻው። እኛስ አንጠራም እንዴ? እነሱንም እማዬ ናት እንጂ እኔ አልጠራቸውም። ቤተሰብ ድረስ እንደምትተዋወቁ አላውቅም ነበር። አይ እንደዛ አይደለም። እማዬን አሟት ነበርና በዛ አጋጣሚ ነው የተዋወቁት። እና ተክሌዬን ትዘክራላችሁ ማለት ነው? አዎ በየአመቱ እንዘክራለን። በዛ ላይ እኔና እማዬ ከአደጋ የተረፍንበት ቀን ነው። በዛ ቀን ደግሞ ልደቴ ነው። እውነት የሚገርም መገጣጠም ነው። እንዴት? አንድ የልጅነት አብሮ አደጌ ልደቷ ዛሬ ነው። ደስ ይላል። እና የለችም? የለችም። የት እንዳለች እራሱ አላውቅም። እንደምታገኘት ተስፋ አደርጋለሁ። ፍቅር ረሳሽ? አመሰግናለሁ። ዛሬ ልደቷ ነው። ዋው ልደቷ ነው። እሷ ብቻ ነች ግን የልደቷን ቀን የረሳችው። ፍቅር ነገሮችን የምታካብድ ልጅ አይደለችም።
ቀለል ያለ ህይወት የምትኖር ልጅ ነች። እሱማ ላክብደውም ብትል አይሆንም። የኑሯን ሁኔታ ታውቀዋለህ። ግን ምን አለበት በዚህ ጠይሙ ቦታ አንድ ሀብታም ቦይፍሬንድ ብትጠብስበት? ኪራ እንዳይሰማ። ህይወት ውስጥ የሚፈጠረውን ነገር መቆጣጠር አይቻልም። ኪራ ግን መቆጣጠር ዳግም ደህና ነህ? እኔ ደህና ነኝ። አንቺ ደህና ነሽ? ደህና ነኝ። ቆይ አንቺ ችግርሽ ምንድን ነው? ዳግም ገለሹ ነበርኩ። ህይወቴን ስለተረፍክልኝ አመሰግናለሁ። እያስተዋልሽ ሁሌ እኔ ላልኖር እችላለሁ። እሺ እና ዳግም እቺ ደንባራ ናት። ና እንሂድ። አዎ ደህና ነኝ። እቺ መንቃራ ደግሞ ምንድነው የምገላምጥሽ? ኪራ እባክህን። ፍቅር እርግጠኛ ነሽ ደህና ነሽ? አዎ ደህና ነኝ። እማዬ ደግሞ ለትላንትናው አመሰግናለሁ ብላለች። እውነት ተሻላት? አዎ ደህና ናት። ስራ ሄዳለች። ሲመስለኝ ፀሐይ ላይ ስለምትቀመጥ ነው አይደል? አዎ እንደዛ ነው። ፍቅር ውሃ ወይ የሆነ ነገር ልግዛልሽ? አይ አመሰግናለሁ። ወደ ግቢ ቶሎ መሄድ አለብን። ግን እኮ አንቺ ነሽ ቀስ ብለሽ የምትራመጂ። አዎ እሺ እፈጥናለሁ። እሱን አትስሚው። ከፈለግሽ መቀመጥ እንችላለን። አንተ ከፈለክ መሄድ ይችላል። አይ ሁላችንም አብረን ብንሄድ ይሻላል። ትናንት እኮ አንድ ነገር ሰጥሻለሁ ብዬ እረሱ። ምንድን ነው? አይ ቤት ስትሄጂ አምጥተሽ። እሺ ሰሚኛለሽ? እንድትቀይሪኝ እፈልጋለሁ። ምኑን? የፕሮጀክት ግሩፕ። ለምን? እኔ እያለሁ ከዳግም ጋር ማንም ሴት አትሆንም። ሳምሪ አልገባሽም እንዴ? እኔ አይደለሁም ከሱ ጋር መሆኑን የመረጥኩት። በቃ አስተማሪው ነው ሁላችንንም ግሩፕ የመረጠው። ገባኝ። ግን ደግሞ ሁለታችን እንደተቀያየርን ሄደን እነግረዋለን። ሳምሪ አሁን ላይ ማተኮር የምፈልገው አሳይመንት ላይ ብቻ ነው። የሚቻል ከሆነ ሄደሽ መጠየቅ ትችያለሽ። ጥሩ። ኡፍ ለደቂቃ እንኳን ጥሩ አየር መተንፈስ አይቻልም እንዴ? አታስብ፣ ጓደኛ ነግራኛለች። የሚቻል ከሆነ ቀይራታለሁ። እኔ ካንተ ጋር ጉዳይ የለብኝም። የምታወሪው ነገር አልገባኝ። አንተና እሷ አንድ ላይ አሳይመንት መስራት እንደምትፈልጉ ነግራኛለች። እኔ ስለሱ ላወራ አልመጣሁም። እና ምን ነበር? ጠዋት ተፈጥሮ የነበረው ነገር በጣም አደገኛ ነው እና ራስሽን ጠብቂ። አውቃለሁ። በድጋሚ አመሰግናለሁ። ጥሩ። አሁን እኔ ተራ ይመስለኛል። እንዴት? ደህንነትሽን ለመጠየቁ ነው። ገባኝ። ደህና ነሽ? ደህና ነኝ። ያን ያህል እኮ መጨነቅ አይጠበቅብሽ። እንዴት ማለት? ቅድም አስፋልት ሲሻገር እያየሁሽ ነበር እና ሀሳብ ውስጥ ነበርሽ። በእርግጥ ሁላችንም የሚያስጨንቀን ነገር አለ፣ ግን ራሳችን እስክናጣ መሆን የለበትም። ልክ ነህ፣ ግን አንዳንዴ መቆጣጠር አንችልም። እንችላለን እንጂ ሁሉንም ነገር ለፈጣሪ በመስጠት ደስተኛ መሆን እንችላለን። አመሰግናለሁ። ቆይ ግን አንተ ልጅ የምር ጤነኛ ነህ? አይደሉም። በፍቅር ልሙት። ስማኝ፣ ልጅቷ ወደኛ እየቀረበች ነው። እንድትርቀን ትፈልጋለህ? እኔ ስሜቴን ተናግሬ እንዲወጣልኝ ነው የምፈልገው። እንዳንተ ቦቅባቅ አይደለም። እባክህ የራስህ ጉዳይ። ግን እመነኝ ይሄ ነገር ከኛ ያርቃታልሽ። ፈሪ ነሽ አንተ። እየወደድካት እንደማትወዳት ለምንድን ነው የምታስመስል? ኪራ እባክህን ተረጋጋ። በላካዳ አልወዳትም። ለእሷ ስሜት የለኝም ብለካል። አንተ እንድታጣ ስለማፈልግ ብቻ ስሜትን ትደብቃለህ። እኔ ደግሞ እንዳንተ አይደለሁም። እሺ ስሜቴን ተናግሬ የምትለኝን እሰማለሁ። ኪራ እንዴ የሁሉ ለፍቅር ነው? ጅሎች። ምንድን ነው አንተ ለፍቅረኛ ካትጣላ ማለት ነው? እኔ ማንንም አልወድም ማለቴ ከራሴ ውጭ። አትቀልድ። ያቺ የልጅነት ጓደኛም በእግር በፈረስ የምታስፈልጋት ስለምትወዳት አይደል?
አሁን ስለ አሳይመንቱ ጉዳይ እናወራ። ካንተ ጋር እንሰራለን። ለቲቸር ነገ እነግረዋለሁ። እሱንማ ሰማሁ እኮ። ያቺ አቃጣሪ ነገረችህ? እኔ ጠይቂያት ነው። ምን ነው አንተም ከአድናቂዎቿ መሀል አንዱ ነህ እንዴ? ማሷን አይ ያን ያህልማ ከደረጃ ዝቅ አታድርጋት። ጥላቻም እኮ ወደ ፍቅር ይቀየራል። እኔ ጠላታለሁ መቻልኩኝ። እና ምንድን ነው? ሺዝ ናት ማይ ታይፕ። እሺ ምን አይነት ሴት ትመቻለች? እንሂድ። እየጠየቅኩ መች መለስክልኝ? የተጠየቀው ሁሉ እኮ አይመለስም። የፍቅር እናት እኔ ልጅ እንዴት ነው? ደህና ነህ? አለ እንዴት ነህ? አለ ተሻለ? እግዚአብሔር ይመስገን ደህና ነኝ። እንዴት ነህ? ተሻለዎት አይደል? ደህና እኮ ነኝ። አሁን አታየኝም? ቁልጭ ብዬ ቁጭ ብዬ። ትናንት አብረህ የመጣኸውስ ጓደኛክ? እሱ ገና ኮሌጅ ነው አልመጣም። ለዛ ነው። ፍቅርም ገና አልወጣችም ማለት ነው? መውጫ ሰዓቷ ገና ሆኖ ነው? ትመጣለች። እኔ ቶሎ ስለወጣው። አደራ ልጄ፣ ፍቅር ታላቅ ወንድም የላትም የሚጠብቃትም የለሽ። መወለድ ቋንቋ ነው የኔ ልጅ። አደራህን ልጄን ጠብቅልኝ። ኧረ አታስቢ፣ ችግር የለውም። ሲጀመር እሷ ማንም ላይ የምትደርስ ልጅ አይደለች። አንዳንድ ሳትደርስባቸው የሚደርሱብህ ተንኮለኞች አሉ። ለዛ ብዬ ነው። እሺ የኔ ልጅ። እሱስ ልክ ነሽ የኔ ልጅ። በወሬ ጠመድኩ አይደል? የያዝኳት ምሳቃለች። እስቲ እሷን ቅመስ። አይ በልቻለሁ። እውነት ማሚ በልቻለሁ። በቃ እንዴ የኔ ልጅ እንደዛማ አይባልም ወይ ተገቢ እንዴ! ኧረ አይባልም የኔ ልጅ አይባልም። እንዴ የእናት ጉርሻም ይባላል እንዴ? ኧረ አይባልም አይባልም የኔ ልጅ። ትንሽ እኮ ናት። እንደው ለነገሩ ነው ያስኳት። የእናት ጉርሻ እምቢ አይባልም። እሺ ድግ በልብላልኝ የኔ እናት። ደግሞ ይጣፍጣል የእናት ጉርሻ አይደለ? በጣም የሚገርም ነው። እንዴት ነሽ እማዬ? እሰይ አንዱ ልጅ መጣ። እንዴት ነህ? ሰላም ነው? ደህና ነህ? አለሁ። እሰይ እኔ ልጅ በል